አህሙ ምስኪን አሳዘንከኝ። ነባዬ ነበረች አንተን የምትወድህ፣ በቃ አመለጠችህ። የምንወደውን ስንከተል የሚወደንን እናጣለን የሚባለው ነገር ሀቅ ነው። እዛው ጋር ሆነ ለፍቅር ብለህ እየከፈልከው ያለኸው መስዋዕትነት በዚህ ሁኔታ ለመቀበል ከባድ እንደሚሆንብህ እረዳለሁ። የግል ምልከታዬ ግን ትንሽ መቆየት ብትችል መልካም ነበር። ለማንኛውም በርታ። ፍቅር ያለ ቦታው ምንም ደስ አይልም ማለት ነው። ፍቅር ያለ ቦታው ጉዳት ነው እና እኔ ያለ ቦታው ነው የተገኘሁት እውነት ለመናገር ማለት ነው። ሁሉም ሰው የራሱን ህይወት አይደል እየፈለገ ያለው፣ እሷም የራሷን ህይወት እየፈለገች ነው አይደል። እኔ ለምንድን ነው የሰው ህይወት ማባረር? የራሴን ህይወት መፈለግ አለብኝ። እስከ መቼ ነው የሰው ህይወት አባረር የሚችለው? ቃል ገብቼላት ልሰጣት ማለት ነው እና ይህ ስጦታ ውድ ነው ማለት ውድ ነው፣ ዋጋውም ውድ ነው። እንደ ስጦታም ሲሰጥ ደግሞ ውድ ነው። የቃል ስጦታ ነው ማለት ዝም ብዬ አይደለም ልሰጣት ያሰብኩት። ከእናቴ ጋር አስታውቂያ እዛው እናቴ ፊት ቃል ገብቼላት ነበር ልሰጣት ያሰብኩት። ግን ነገሮች እንደዚህ የሆኑ እንወረውረዋለን ማለት ነው ባህር ውስጥ። ይታያል ብለህ ነው ይታያል። አንገቷ ላይ ነበር ማየት የምፈልገው ግን አልሆነም። ቃል ልገባላት ነበር ሁሌ ከጎኗ እንደምሆን፣ በችግሯም በደስታዋም በሀዘኗም በሁሉም ነገር ከጎኗ ሆኜ አብረን ትልቅ ደረጃ እንደምንደርስ፣ አብረን እንደምንለወጥ፣ ደስተኛ ቤተሰብ እንደምንፈጠር፣ ብዙ ልጆች እንደምንወልድ ማዘር ፊት ቃል ልገባላት ነበረ። አልሆነ። የሚሆን አይደለም። ተስፋ መቁረጥ ፈልጌም አይደለም ማለት እንዴ ለምን ተስፋ ትቆርጣለህ ምናምን የምትሉ ሰዎች ስላላችሁ ማለት ነው። ይሄ ከተስፋ መቁረጥ ጋር የሚያገናኘው ነገር አይደለም። በጣም ከባድ ነው ማለት በቃ እኔ እስካሁን ድረስም እየጠበቅኩ የነበረው ቪዲዮም ማንለቅላችሁ እስካሁንም ድረስ የቆየሁት ያው ከዛሬ ነገ ፕራንክ ነው እባላለሁ ብዬ እናንተም እንደ እንትን እንዳላችሁት ምላ ስለነበረ ፕራንክ አደርገዋለሁ ምናምን ብላ ምላ ስለነበር እኔም ፕራንክ ያው መደረግ አይቀርም ማለት ያው ፕራንክ እደረጋለሁ ብዬ ነበር እየጠበቅኩ ያለሁት። ጀስት ብዙዎችም እንደዛው ነበር የጠበቃችሁት ማለት ነው። እና ነገርየው ግን ፕራንክ አይደለም ጠበቅኩኝ እና ፕራንክ ያለ መሆኑን ደርሼበታለሁኝ እና እውነት ነው። ኮሜንታተሮች ስናመራ ፈኪ ግን በጣም ባለጌ ነሽ የምትሉ፣ ወደ ሌላኛው ኮሜንት ስናመራ ሙሉ ለምንህ በአላህ ፈኪ ያጣህ ጊዜ ወደ ነባ ሄደ ህይወቷን እንዳታበላሽ ተዋት፣ አጠገቧ ድርሽ እንዳትል በአላህ አትሆናትም። አንተ ፈኪ መተው አችልም፣ ብትችል ኖሮ ለአንተ ያላት ንቀት እያስተዋልክ ነበረ ነው። ወደ ሌላኛው ኮሜንት ደግሞ ስናመራ አዘንከኝ፣ ነባዬ ነበረች አንተን የምትወድህ፣ በቃ ከፈኪ አልፋችሁ የዚህ ልጅ ልብ በኮሜንት የምትሰብሩ አላህ የስራችሁን ይስጣችሁ። ወንድም የላችሁም? ሁሉም ሄዶ አንድ ሰው ቢቀር ያ ሰው እኔ ነኝ ወንድሜ። ሁሌም ወድሃለሁ፣ ሁሌም ደስታህን ከፍታህን እመኝልሃለሁ። አብሽር፣ ነገ ሌላ ቀን ነው። አህሙ የተናገረው ልክ ነው። አሐዱን አሐድ አላህ አንድ ነው። ወደ ሌላኛው ኮሜንት ደግሞ ስናመራ አብሽር አህሙ፣ የተሻለው አላህ ይወፍቅህ። አንተ ልዩ ወንድ ነህ፣ ለሴት ልጅ ትልቅ ክብር ያለህ። እሷ ብዙ ህይወት አሳልፋ አንተ ምንም ሳይመስልህ ንጹህ ፍቅር ሰተህ ትታህ ጥላልጋ ነው እሱንም አፈቅረዋለሁ እያለችው አሉ። ወደ ሌላኛው ኮሜንት ስናመራ ደግሞ እኛስ የት እንግባ አህሙ የኔ ወንድም፣ ምንም አልልም፣ የተሻለ ይስጥህ። እሷ አላህ ልቦናዋን ይመልስላት። ግን አህሙ በጣም ነው የምወድህ፣
ፍቅር ያለ ቦታው አዳማጭ የሌለው ከበሮ ነው። ፈኪያ በጣባጭ ናት የምትሉ የሰው ደስታ የማያስደስታት ወላሂ አገጣጥሞ አይሰጥም። አንዳንድ በማታስበው ነገር ፍቅር ውስጥ ጥልቅ እንላለን። ለካ ያ ሰው የጊዜ መሻገሪያ ያረግሃል ስሜቱን የሚረዳው። ወላሂ ባላወኳችሁ ይሻለኝ ነበረ በገዛ ስልኬ በሽታ መግዛቴ። አህሙዬ አላህ ካንተ ጋር ይሁን። ኮሜንታተሮች ግን ጤነኛ ናችሁ? ምን አስጨነቃችሁ? ይህን ያክል ስራ ፈትቶ ስንት ሀሳብ እያለ ሙዬ አይዞህ፣ ላንተም ውስጧንም ውጯንም ንጹህ የሆነች ኢማን ያላት የምትወድህ የምትወዳት ሚስት አላህ ይወፍቅ። አይደለም ያለፈ ህይወት ሳትፈልግ ተገዳ ያሳለፈች ህይወት ስላላት አሁንም እሷ የምትወደውን መምረጧ ነው። የእሷን ህይወት አላህ ያሳምርላት እስከ መጨረሻውም ፍላጎቷ ደስታዋን ያሳየንም። ላንተም እንደዛው ካለፈ ህይወቷ የተነሳ ፈኪ እኔ በጣም ታሳዝነኛለች። ወላሂ አላህ ያሰበችውን ያሳካላት እና አይዞህ ዱዓ አድርጉ። እኛ የተመኘነው ሳይሆን አላህ የፈቀደው ጋር ነው የምንኖረው። አብሽር ህይወት ይቀጥላል ተብሏል። አሁን ደግሞ ወደ ሌላኛው ኮሜንት ስናመራ ስጦታው ከምትወረውረው ስንት የተራበ ምስኪን አለ። ሽጠህ ምስኪን ብታበላበት በዱንያም በአኺራም አጅር ታገኝበት ነበር። እውነት ነው። አንተ ነባን ማፍቀር እንዳልቻልክ ሁሉ እሷንም አልቻለችም እና ብዙም አትዘንጋ፣ ያጋጥማል፣ በርታ። ዌልካም አህሙዬ የኔ ወንድም። በቃ መረራችሁ። እረ ይደብራል በእናንተ መለያየት። ብዙ ሰዎች ልባቸው እየተሰበረ ነው። አህሙ አብሽር፣ ፈኪ ያንተ ነች። ካልሆነም ስለማትገባክ ወይም ስለማትገባት ይሆናል። አብሽር አህሙ። ፈኪ ህመም ከጀመራት ቆየ። ከቻልክ ከቤተሰቦቿ ጋር ተነጋግረህ ቁርአን አስቀራባት። ፈኪ ምቀኛዋ ብዙ ነው። እኔ ትዳሬን ያለ ምንም ምክንያት በትኜ ልጆቼን ትቼ ተሰደድኩ። ሁሌ ነበር የሚያመኝ። አሁን አልሐምዱሊላህ ሩቃ በተደጋጋሚ ሲቀራልኝ ነው ችግሩን የታወቀው። ወላሂ ፈኪንም ሳያት ታሳዝነኛለች። የተረዳ የለም። አንተ በዚህ ተባበራት። እኔም 9 ዓመት ታምሜ ነው። አሁን የተወሰነ ለውጥ አለኝ። አህሙ ትክክል ነህ። አህሙ አቋም ይኑርህ፣ በውሳኔህ መጽናት አለብህ። አሁን ደግሞ ወደ ሌላኛው ኮሜንት ስናመራ ይዞህ አብሽር፣ ሁሉም ነገር ለኸይር ነው። በነገራችን ላይ እንኳን ቀረብህ ልጅቷ እንደተረዳኋት የሆነ ወረት ብቻ ነው ያላት ጊዜያዊ ስሜት። ሁለተኛ ሊጎዳት እንኳን በሩቁ ያለ ሄድክ የሆነ ነገር እኛ ወደ ነው ከኛ ከሸሸ አላህ አልፈቀደም። ብቻ እሷ ታሳዝነኛለች። ወይ ጉድ! አብሽር አህሙ ለኸይር ነው። ፈኪ ይቅርታ ትጠይቅ ለአህሙ የምትሉ በሷ ምክንያት ተዘርዝሮ የማያልቅ ነገር ነው የሆነው። አህሙ አብሽር፣ ፈኪ ያንተ ብቻ ናት። ተስፋ አትቁረጥ። አይዞህ አህሙ፣ ይህ ቀን አልፎ ትታረቃላችሁ። አላህ ሐላሉን የተረጋጋቿን ይስጥ። ፈኪ ፍሬን የሌለው መኪና ሆናለች። አላህ የፈለገውን አላህ ይስጣት። ምንም ማለት አልቻልኩም። ብቻ አላህ ካንተ ጋር ይሁን። ፈኪ ልቦና ይስጥሽ። ኮሜንታተሮች መጥፎ ነገር ከመናገር ዱዓ አድርጉላቸው። አህሙ የፈለገ ፈኪን ብትፈልግ እሷ ላንተ ንቀት ነው የምታሳየህ። ስለዚህ ከህይወትህ አስወጣት። አትሆንህም። ሲጀመር ፍቅር አውሮህ ነው እንጂ ልጅቱ የወንድ ሱስ አለባት። ከመልክ ክብር እንደሚበልጥ አልገባትም። ብቻ ወርቅ
እንዳይሆን የጣልከው ሽጠህ ለእናት ስጦታ አገዛላትም። የተቸገረ ስጠው ከምጥለው። ስለዚህ አህሙ አብረን ስጦታውን እንጣለው። ስለዚህ አህሙ ስጦታው አብረን እንጣለው። ሌላ አዲስ ህይወት እንጀምራለን። አንተ ጥሩ ከሆንክ ለአንተ የበለጠች ጥሩ ሷሊህ ነች የምትገባህ። አላህም ብሏል ጥሩንም ለጥሩዎች የተገቡ ናቸው ይለናል። አላህ ይወፍቅህ። በተቅዋ በሂጃብ የተዋበች ዘመኑን አስከፊ ነው። በዱዓ ካልሆነ የሚፈልጉት ለማግኘት ከባድ ነው። የእውነት ወርቅ ከሆነ ትልቅ ስህተት። ምን አለ ሽጠህ የቲሞች ሰብስበህ ሰደቃ ብትሰድቅበት ትልቅ አጅርን ታገኝበታለህ። ዱዓም ያረጉልህ ነበር። አላህ የደስታህንም ነገር ወላሂ እኔ አንድ ቀን ኮሜንት ጽፌ አላቅም፣ ግን አሁን በጣም ነው የተናደድኩት ስለወረወርከው። ሲከፋህም ወደ አላህ መቅረብ፣ የየቲሞች መደሰት ከቻልክ ማብላት ነበረ መፍትሄ። በንግግር አፈወን የተሰማኝን የገለጽኩት። አህሙ አይዞህ፣ ተስፋ አትቁረጥ። ተለያይታችሁ ማየት አንፈልግም። ወላሂ ፍቅር እና ትዳር አንድ አይደለም። ፍቅር ማለት ከስንት አንድ ቀን ስትገናኙ ማሳመር የሚቻል ነው። ትዳር ማለት ከህይወት ጋር ተቆራኝቶ የሚኖር በደስታ በሀዘን የማይቀየር ፍቅር ይሄ ነው። አልሐምዱሊላህ ሁሉም ነገር ለኸይር ነው። ነገር ግን ያው ብዙዎቻችሁ አይነው አውቃለሁ ማለት አንድ ላይ እንድንሆን በጣም ትፈልጋላችሁ። እኛ አንድ ላይ እንድንሆንም ብዙ መስዋዕትነትም ከፍላችኋል። አንድ ላይ ስትታዩ ታምራላ ብቻ በብዙ ነገር እና ግን በቃ አላህ አልፈልገውም። ይሄ አሁን እኔ ተቀብያለሁ። ወላሂ አሁን ልንገራችሁ ሀቂቃ ተቀብያለሁ። በደንብ ነው የተቀበልኩት። ልቤም በደንብ ተቀብሎ ቆርጧል። ስለዚህ እናንተም እንድትቆርጡ ፈልጋለሁ። ወላሂ የምሬ ከልቤ ነው የምላችሁ፣ እንድትቆርጡ ፈልጋለሁ ጋይስ።